እልልታ ጭብጨባ ያስፈልጋል አመስግኑ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ መልከ ጼዴቅ አመልማለ ወርቅ ሰላም ይልካለ ባሳሪት ይልካለ ሰላም ካላች ከበሻል ብዙዎች ተለይተሽ አንቺ ባረክ ማስተምር ለባረከላው ተጋ ለተሞላይ ብሎ ደስ ወለዛቤት ካሽላልና ወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱሳን አምላክ ለተስናቸው ድርጎ ለዘላለሙ አሜን። ኃይል ሰዋን እንደሆነን አምላካችን ሰላም 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 የእንዴታ መቅደስ ዛፍልን እንሳለን ተስልን አሁን ዘበሰማት አባታችን ሆኖ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የምንበድለውን አቤቱ ወደ ፈተና አታግባን እንጂ መንግሥት ያንተ ናት ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ በነፍስሽም ድንግል ነሽ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ሆይ ደስ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ጸጋና ምሕረትን ለምኝልን ኃጢአታችንን አስተሰርይልን ለዘላለሙ Check mic check, check mic check. በእንተ ወንጌል ቅዱስ ያነድለዋነ ለሰሚዐ ወንጌል ቅዱስ
እግዚአብሔር ውስተ ማእከላ ኢትታወክ ማኅደሮ ለእግዚአብሔር ውስተ ማእከላ ኢትታወክ ወረድአ እግዚአብሔር ማኅደሮ ወይረድአ እግዚአብሔር ቅድስ ማኅደሮ እግዚአብሔር ውስተ ማእከላ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር ክርስቶስ እግዚእየ ወአምላኪየ ኩሎ ጊዜ ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 10 ከቁጥር 21 ወኮነ በውእቱ መዋዕል ሐድሶ ህንጸታ ለኢየሩሳሌም ወክረምት ውእቱ። በዚያ ወራት የኢየሩሳሌም ህንጻ ይታደስ ነበር፣ ክረምትም ነበር። ጌታ ኢየሱስም በቤተ መቅደስ በሰለሞን ደጅ ይመላለስ ነበር። አይሁድም እስከ መቼ ድረስ ሰውነታችንን ታሰቅቀናለህ፣ ታስጨንቀናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሰራው ሥራ እሱ ምስክሬ ነው። እናንተ ግን አታምኑኝም፣ እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑት በጎቼ ግን ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፋም፣ ከእጄም ነጥቆ የሚወስዳቸው የለም። እነሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና፣ ከአባቴ እጅ ነጥቆ መውሰድ የሚቻለው የለም። እኔና አብ አንድ ነን። በወልድ ያልመነ የዘላለም ሕይወት አለው፣ ያላመነ ግን በእርሱ ይፈረድበታል። እግዚኦ መሐረነ ክርስቶስ
ሃሌሉያ 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 መመርቅሃ መመርቅሃ ኢየሩሳሌም ክረምት ውእቱ ሃሌሉያ ሃሌሉያ መመርቅሃ ኢየሩሳሌም ክረምት ውእቱ አንሶ ሰወ ኢየሱስ ኢየሩሳሌም በህዋረ ሰሎሞን እንዘ ይገብር መንክራ ወይትመረኰዝ መስቀል አንሶ ሰወ ኢየሱስ ኢየሩሳሌም ኢየሩሳሌም ህዋረ ሰሎሞን እንዘ ይገብር ይትመረኰዝ መስቀል አንሶ ሰወ ኢየሱስ ኢየሩሳሌም በህዋረ ሰሎሞን እንዘ ይገብር መንክራ ወይትመረኰዝ መስቀል መነ ይብልዎ ሰብለ ወልደ እጓለ እመሕያው ጌታ ኢየሱስም የፊልጶስ አገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉህ አሉ፣ ሌሎችም ኤልያስ ነው ይሉሃል፣ እኩሎቹ ኤርምያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ አልገለጠልህም። አንተ አለት እንደሆንክ እኔ እነግርሃለሁ። በዚያች አለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረታቱባትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማን እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ መሐረነ ክርስቶስ መሐረነ ክርስቶስ ሃሌሉያ ሃሌሉያ ትታነጽ ኢየሩሳሌም
መቅደሶ ባርያም ወሳርራ ውስተ ምድር ዘላለዮን ዘአፍቀራነ መቅደስ ዘአፍቀራነ መቅደሶ ባርያም ወሳርራ ውስተ ምድር ዘላለዮን ደብረ ጽዮን ዘአፍቀራነ መቅደሶ ባርያም ወሳርራ ውስተ ምድር ዘላለዮን ሃሌሉያ ቁሙ ወአጽምዑ ቅዱስ ዘዜነ ሉቃስ ኩሉ ዘይመጽእ ኀቤየ ወይሰምዐኒ ቃልየ ወይገብሮ አርአየክሙ ዘይመስል ወደ እኔ የሚመጣና ቃሌን ሰምቶ የሚያደርገው ሁሉ የሚመስለውን ያሳያቸዋል። መሰረቱን አጥልቆ ቆፍሮ መሰረቱ ቤቱን በጭንጫ ላይ የሰራ ሰውን ይመስላል። ብዙ ፈሳሾች በመጡ ጊዜ ጎርፎቹን ያን ቤት ገፉት። ይቀልል ፈተ ሰማይም ተደቅሞ ኦሪቶም ነቢያት እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እናንተም ከፈት ዋብደራ ከመተኩን ወማይደሩ ማርያም እግዚአብሔር
ለጽዮን ዋብደራ ከመ ተኩኖ ማይደሮ ዛቲ የቲ ምዕራፍ የለዓለም እግዚአብሔር ለጽዮን ዋብደራ ከመ ተኩኖ ማይደሮ ዛቲ የቲ ምዕራፍ የለዓለም ያቆሙ ወአጽምዑ ቅዱስ ዘሰበከ ዮሐንስ ቃለ ወልደ ስብሐት ለከ ክርስቶስ እግዚአ ወአምላክ ወንጌል ዘዮሐንስ የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 አማን አማን እብለክሙ ዘይቦ አንተ አንቀጽ ውስተ አጸደ አባግዕ ወዐርገ እንተ ካልእ ገጽ ሰራቂ ወፈያት ወጉልያ ውእቱ እውነት እውነት እላችኋለሁ በጎች ወዳሉበት ስፍራ በበር ያልገባ በሌላ በኩል የገባ ሌባ ወንበዴ ቀጣፊ ነው። በበር የሚገባ ግን የበጎች ጠባቂ ነው። ለሱ በረኛው ይከፍትለታል፣ በጎችም ቃሉን ይሰሙታል። በጎቹን በየስማቸው ይጠራቸዋል፣ ያወጣቸዋል፣ ያሰማራቸዋል። ሁሉንም አስወጥቶ ባሰማራቸው ጊዜ በፊት በፊታቸው ይሄዳል፣ በጎቹም ይከተሉታል። ቃሉን ያውቃሉና ሌላውን ግን አይከተሉትም፣ ከሱ ይሸሻሉ እንጂ ቃሉንም አያውቁምና። ጌታ ኢየሱስ ይህን ምሳሌ ነገራቸው፣ እነሱ ግን የነገራቸውን አላወቁም። ዳግመኛም ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ አስቀድሞ የመጡ ሁሉ ሌቦችና ቀጣፊዎች ናቸው፣ ነገር ግን በጎች አልሰሟቸውም። እውነተኛ የበጎች በር እኔ ነኝ። ወደ እኔ የገባ ሰው ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ቸር ጠባቂ እኔ ነኝ። ቸር ጠባቂ ስለ በጎቹ ቤዛ አድርጎ ሰውነቱን ይሰጣል። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን በእርሱ ይፈረድበታል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ
አባታችን
የዛሬ ቡራኬ በእውነት የተለየ ነው። ዛሬ ደግሞ የጎበት ደሳ መድኃኔዓለም ቤተክርስቲያን አዲሱ ህንጻ ቤተክርስቲያን ባርከውልናል። በድጋሚ ይህንን እድል ይህንን አገልግሎት እግዚአብሔር ስለፈቀደልን ብፁዕ አባታችን ረጅም ዕድሜ ከጤንነት ጋር ሰጥቶ በመካከላችን እንዲያቆይልን እልል ብላችሁ አሁንም እግዚአብሔርን አመስግኑ። አሁን በብፁዕነታቸው የሚከናወነው የቤተ ክርስቲያኑ የምረቃ መገለጫ የመጨረሻ ማስታወሻ የሆነውን የእምነ በረድ የተሰራ የዛሬ ቡራኬ የሚገልጽ ጽሑፍ በብፁዕ አባታችን ተባርኮ ይገለጣል። እልል እያላችሁ አመስግኑ። እየተባረከ ስለሆነ እልል እያላችሁ እግዚአብሔር አመስግኑ። በብፁዕነታቸው መልካም ፈቃድ እናነባለን። ዝማሬው ቆዩ፣ ትንሽ ጊዜ ቆዩ። ብፁዕ አቡነ መልከ ጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት በእዣ ወረዳ ቤተ ክህነት የጎበት ደሳ መድኃኔዓለም ህንጻ ቤተክርስቲያን በምእመናኑ ትብብር ሚያዝያ 25 ቀን የተሰራውን ሚያዝያ 25 ቀን 2017 ዓ.ም በብፁዕነታቸው ባርከው ቀድሰውልናል። ምስጋና ለእግዚአብሔር ይሁን። ለልብላችሁ አመስግኑ። እንደግመዋለን። ብፁዕ አቡነ መልከ ጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ዜናዊ መንፈሳዊ ኮሌጅ የበላይ ኃላፊ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት በእዣ ወረዳ ቤተ ክህነት የጎበት ደሳ መድኃኔዓለም ህንጻ ቤተክርስቲያን በምእመናን ትብብር የተሰራ ሚያዝያ 25 ቀን 2017 ዓ.ም ባርከው ቀድሰውልናል። ምስጋና ለእግዚአብሔር ይሁን። እንግዲህ እንሰልሳለን፣ 3 ጊዜ እናደርጋለን ማለት ነው። ብፁዕ አቡነ መልከ ጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእዣ ወረዳ ሀገረ ስብከት በእዣ ወረዳ ቤተ ክህነት የጎበት ደሳ መድኃኔዓለም ህንጻ ቤተክርስቲያን በምእመናን ትብብር ሚያዝያ 25 ቀን ቅዳሴ ቤቱ በብፁዕነታቸው ተባርኮ ተቀድሷል። ምስጋና ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር። እንግዲህ ይህ ቀን ለእኛ ታላቅ ምስራች የሰማንበት ታላቅ አገልግሎት የተፈጸመበት ይህ ቤተ ክርስቲያን ከዛሬ ጀምረን ንስሐ የምንገባበት የምንቆርብበት ቀርበን ገብተን ውስጡ ላይ የምንጸልይበት ፈጣሪያችንን የምንማጸንበት ከምንም በላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መድኃኔዓለም ብለን የምናከብረውን የአምላካችን ቤት ስለሆነ ሁላችንም በዚህ አገልግሎት ነው የምንሳተፈው። እንግዲህ ምእመናን ብፁዕ አባታችን ቅድም እንደገለጽኩት በብዙ ድካም በብዙ ስራ ነው ወደዚህ የመጡት። ስለዚህ
አገልግሎቱ የሚቀጥል ስለሆነ ብፁዕ አባታችንን ቃለ ምዕዳናቸውን መመሪያቸውን በቤተ ክርስቲያኑ ማድረግ ያለብንን አባታዊ ቡራኬያቸውን ስለሚሰጡን ይጋብዙልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የተከበሩ የሀገረ ስብከታችን ምክትል ስራ አስኪያጅ ላከ ሰላም ካሱ፣ የሀገረ ስብከታችን የስራ ኃላፊዎች፣ የእዣ ወረዳ ቤተ ክህነት ስራ አስኪያጅና የጽሕፈት ቤት ሰራተኞች እንዲሁም የዚህ ደብር አገልጋይ ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች፣ ህፃናት፣ በአጠቃላይ ኦርቶዶክሳውያን እንደምን ሰነበታችሁ? እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በፈቃድ እግዚአብሔር ዛሬ በትንሣኤው ሰሞን ይሄ እናንተ በሀሳብ ወልዳችሁ በተግባር ያሳደጋችሁት ህንፃ ቤተ ክርስቲያን እስካሁን ድረስ በነበረው ቆይታ በግንባታ ሂደት ጊዜ ህንፃ ቤተ ክርስቲያን እየተባለ ይጠራ ነበር። ዛሬ ደግሞ ህንፃው ስራው ተጠናቆ ሙሉ በሙሉ አልቆ ለመንፈሳዊ አገልግሎት ዝግጁ ስለሆነ በቤተ ክርስቲያናችን ቀኖናና ስርዓት መሰረት እነሆ ዛሬ በቅብአ ሜሮን ከብሮ ከህንፃ ቤተ ክርስቲያንነት ሙሉ ቤተ ክርስቲያን ተብሎ ወደ መጠራት ደርሷልና በዚህ እንግዲህ ከደረሰ አገልግሎት የሚሰጥበት ስለሆነ ህንፃው ተባርኮ ለአገልግሎት ዝግጁ ሆኗልና እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እንግዲህ ይሄ ህንፃ ቤተ ክርስቲያን ኦርቶዶክሳውያን የአካባቢው የአጥቢያው ምዕመናን እንዲሁም በተለያየ መልኩ ድጋፍ የሰጣችሁ ከሩቅም ከቅርብም ያላችሁ ክርስቲያኖች የሰራችሁት በክርስትና ሃይማኖታችሁ እንድትሰሩበት ነው። እናንተ ቤተ ክርስቲያንን ሰርታችሁ እንዲባረክ እንዲመረቅ አገልግሎት እንዲሰጥ ለዚህ ያበቃችሁት ነገ እናንተ እንድትሰሩበት ነው። ምን ማለት ነው? በክርስትና ሃይማኖታችሁ ጸንታችሁ ፍጹም ክርስቲያን ሆናችሁ የክርስቶስ ተከታዮች አገልጋዮች ሆናችሁ የክርስቶስ የአምላካችን የመድኃኔ ዓለምን ቅዱስ ሥጋውን ክቡር ደሙን እንድትቀበሉበትና ቅዱስ ሥጋውን ክቡር ደሙን በመቀበል መንፈሳዊ ሕይወታችሁ እንዲታነጽ ነው። ቃለ እግዚአብሔር እንድትሰሙበት ነው። ቃለ እግዚአብሔር ቃል የሰውን ሕይወት የሚያንጽ ነው። ትክክለኛ ሰው የሚያደርግ ነው የእግዚአብሔር ቃል። ለዚህ ነው እናንተ የምትሰሩበት ነው የሰራችሁት ያልነው። እናንተ በገንዘባችሁ፣ በጉልበታችሁ፣ በሙያችሁ፣ በጊዜያችሁ፣ በተለያዩ ቁሳቁስ ነገሮች የእግዚአብሔር ቤት ሰርታችሁ ለማስመረቅ በቅታችኋል። ስለዚህ ከዚህ በኋላ ደግሞ እናንተ በሰራችሁት ቤት ለእግዚአብሔር መንግስት የምትሰሩበት ቤት ሆኗል ማለት ነው። ለዚህ ስላበቃችሁ ስላበቃን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደስ ያላችሁ። ስለዚህ እንግዲህ ምዕመናን ደክማችሁ ገንዘባችሁን፣ ጉልበታችሁን፣ ጊዜያችሁን፣ ሙያችሁን፣ ሀሳባችሁን ሁሉ በመስጠት የሰራችሁት ቤተ ክርስቲያን ለምረቃ ካበቃችሁት ከዚህ በኋላ
ወደ ውስጡ ገብታችሁ በውስጡ ከመቅደሱ ፊት ቆማችሁ እንድትጸልዩ እንድታስቀድሱ ውስጡ ገብታችሁ በካህናት ንስሐ እንድትገቡ ውስጡ ገብታችሁ እንድትቆርቡ ከውስጡ ሆናችሁ ለትዳር የተዘጋጃችሁ ተክሊል እንድትፈጽሙበት ሕፃናት በ40 እና በ80 ቀን እንዲጠመቁበት ቃለ እግዚአብሔር እንድትሰሙበት ያስፈልጋል። ዋና ቤቱ የተሰራው ለዚህ ነው። ይሄ ሲሆን ነው ሰው በእግዚአብሔር ቃል ይታነጻል፣ መንፈሳዊ ይሆናል፣ የእግዚአብሔር ልጅ ይሆናል፣ የእግዚአብሔር መንግስት ወራሽ ይሆናል። እግዚአብሔር አምላካችንም የሚፈልጉትን ሰዎች የሚያየው በዚህ ቤት ሆኖ ነው። የሚፈልጉት ሰዎች ጸሎታቸውን የሚቀበላቸው የሚሰማቸው ምጽዋታቸውን የሚያይላቸው ትሩፋታቸው የሚሰሩትን ሁሉ የሚያየው እዚህ ቦታ መጥተው በጎ ነገር ሲሰሩ ነው። ስለዚህ እግዚአብሔር እንዲሰማችሁ ጸሎታችሁን እግዚአብሔር ምጽዋታችሁን እንዲቀበላችሁ እግዚአብሔር ትሩፋታችሁን አይቶ እንዲባርካችሁ ሁልጊዜ ወደዚህ ቤት ኑ። ጠዋት ለኪዳን ሰርክ ለጸሎት በሰንበት ለቁርባን ለቅዳሴ ለቃለ እግዚአብሔር ለወንጌል ትምህርት መምጣት አለባችሁ። ከምን ጊዜውም በበለጠ እስካሁንም እየመጣችሁ ነው። የበለጠ ግን አሁን ቤቱ ሁላችሁም ገብታችሁ እንድትገለገሉበት ሰፋ ብሎ በሚታይ መልኩ ግዙፍ ቤተክርስቲያን የተሰራው በእውነቱ እያደነቅን ነበር። ቅድም ወደዚህ ስንመጣ ያለፍንበት መንገድ ዳገት ቁልቁለቱን ስናይ ይሄ ቤተክርስቲያን ጠጠሩ፣ አሸዋው፣ ድንጋዩ፣ ብረቱ፣ ሲሚንቶ በዚህ ነው ወይ ተጭኖ እየገባ የተሰራው? ይሄ ከሆነ በእውነትም የሚደንቅ ነው። ህዝበ ክርስቲያኑ የተባረከ ነው። ይሄ የመንገዱ ወጣ ገባነት ሳይበግረው ሳያሸንፈው ይህን ሁሉ ተቋቁሞ አጓጉዞ መስራት የክርስትና እምነት ጥንካሬን የመንፈሳዊነት የጥሩ ሰብዕና ውጤት ነውና ጥሩ ጎበዝ ምዕመናን ናቸው ብለን እያደነቅን ነው የገባነው። የምትደነቁ ናችሁ። በዚህ በገጠር እንደ ታላላቆቹ ከተማዎች እንደ አዲስ አበባ ትልቅ ህንፃ ሰርታችሁ ለማስመረቅ መብቃታችሁ በእውነቱ ክርስትናችሁን የሚያሳይ ነውና እግዚአብሔር ይባርካችሁ፣ በሃይማኖት ያጽናችሁ፣ ልጆቻችሁን ወላጆች ይባርክላችሁ፣ ሽማግሌዎቻችንን ይጠብቅልን፣ ወጣቶቻችንን ይጠብቅልን፣ ሕፃናቱን ያሳድግልን፣ ሀገሩን መንደሩን ህዝቡን ይባርክልን። ሀገራችን ኢትዮጵያን የሰላም ሀገር ያድርግልን፣ ክፉን ነገር ሁሉ ያርቅልን። በዓሉ የደስታ የሰላም የፍቅር የበረከት የአንድነት በዓል ያድርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን እንለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ብቱሃነ ወንጹሃነ ይረስየኒ ይረስክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የማይሰራ ኃጢአት እግዚአብሔር ይፍታ።
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ብፁዕ አባታችን ምልከታ ኢትዮጵያ የምትል የእሳቸው መጽሐፍ ናት። ብፁዕ አባታችን ይህ ምልከታ የሚባለው መጽሐፍ እሳቸው ነው የብፁዕነቶ አበርክተዋል። ይህንን ህንፃ ቤተ ክርስቲያን እሳቸው አቶ ለማ ከፍተኛውን ስራ በመስራት ያሰሩ ናቸው ብለው ነው የገለጹልኝ። ከዚሁ ጋር ደግሞ በምረቃው ይህንንም ስጦታ አበርክተውልናል። ሌላ ደግሞ መጽሐፍም ጽፈዋል። ትልቅ አባት እንደሆኑ ነው። ምልከታ ኢትዮጵያ፣ ምልከታ አፍሪካ የሚል መጽሐፉ የወጣትነታቸው ፎቶና አሁን ያለው ይለያያል። በጣም የሚደንቅ ነው። አዲስ ታሪክ እየሰሩልን ነውና እጅግ በጣም እናደንቃለን፣ እናመሰግናለን። በአካባቢያቸው ይህንን ህንፃ ቤተክርስቲያን ለህዝቡ ለአምልኮተ እግዚአብሔር ሲያሰሩ ለሀገራቸው ኢትዮጵያ ደግሞ ታሪክ ኢትዮጵያን አፍሪካን በተመለከተ ይህንን መጽሐፍ ያበረከቱት ትልቅ አባት ናቸው። ይሄ እንግዲህ ደብር ትልቅ አባት ያለው ትላልቅ ሰዎች የወጡበት እንደሆነ ከዚህ እንረዳለን። እድሜያቸውን ያርዝምልን፣ እድሜ ከጤና ጋር ከቤተሰባቸው ጋር ይስጥልን። እንግዲህ እሳቸው ስጦታውን ሰጡን፣ ግን በጣም ይደንቅ ነው። የሁሉ ስራ ሰርተው አቶ ነው የሚባሉት ብለውናል። ስለዚህ እሳቸውን አሁን አንድ የማዕረግ ስም በዚሁ እንሰጣቸዋለን። የእሳቸው ስጦታ ነው። የዚህ የአካባቢው በኩረ ምእመናን ብለናቸዋል። በኩረ ምእመናን በኩረ ምእመናን ማለት የምእመናን ቀዳሚ በበጎ ስራ በትሩፋት ፊት አውራሪ እንደማለት ነው። በቤተ ክርስቲያን በኩር ይባላል። በኩረ ምእመናን ለማ ነው እንጂ አቶ ቀርቷልና ከዚህ በኋላ አቶ የሚል ሰው ይቀጣል። በኩረ ምእመናን ብላችሁ እንድትጠሩ አሳስባለሁ። ቤተ ክርስቲያኑም እንግዲህ ይሄ ግዙፍ ህንፃ ተሰርቶ እስካሁን ድረስ የገጠር ቤተ ክርስቲያን ተብሎ ነበር የሚጠራው። አሁን የገጠር አይደለም፣ አድጓል። ግዙፍ ህንፃ ተሰርቷል። አገልግሎቱም ይሰፋል። ካህናቱ ይበዛሉ። ምእመናን ከወትሮ ይልቅ ውስጥ ገብተው በማስቀደስ ማህሌት በመቆም ሰዓታት በመቆም በመቁረብ ሰፊ አገልግሎት የሚሰጥበት የሰንበት ተማሪዎች በብዛት የሚማሩበት የአብነት ትምህርት ቤት የሚሰራበት ነው። አሁን እንደማየው ህንፃው ብቻ ሳይሆን ዙሪያውም እየገነባችሁት ነው ያለው። በዚህ በኩልም አይቻለው እየባረኩ በሚሄድ ጊዜ በጣም ደስ ብሎናል። የቤተ ክርስቲያን ጌጥ ልብስ ማለት ዋናው አጥሩ ነው፣ ቅጽሩ ነው። ቤተ ክርስቲያን ያለ ቅጽር አያምርም፣ ራቁቱን የቆመ ሰው ማለት ነው። እናንተ ግን አልብሳችሁ ነው፣ ሞገስ ሰጣችሁ ነው ያስመረቃችሁት። እጅግ በጣም የምትደነቁ ናችሁ። እንግዲህ ይሄን ካደረጋችሁ ሌላው ነው በዚሁ እንደ መመሪያ የምሰጣችሁ ይሄ ዙሪያውን ተከትላችሁ በግንብ ከገነባችሁ የአብነት ትምህርት ቤት፣ የሰንበት ትምህርት ቤት፣ የዕቃ ቤት፣ የሰበካ ጉባኤ ጽሕፈት ቤት፣ የሰንበት ትምህርት ቤት አዳራሽ፣ ደጀ ሰላም እነዚህ መሳሰሉት ከሌሉ ይሄ አጥር ግማሹን ስራ ሰርታችሁታል። ከጀርባው አጥሩን አድርጋችሁ ከፊት ለፊት ሌላ ግድግዳ ጨምራችሁ ከላይ ጣራ ብታደርጉ ኢኮኖሚስት ትሆናላችሁ። በጣም ጥሩ ብዙ ቦታ ሳትፈጁ ግማሽ ስራ ተሰርቷል። ግድግዳው ግማሹ ጀርባው ተሰርቷል። ስለዚህ ከፊት ለፊት ባይሆን ትታችሁ
በጎን ያሉትን በዚህ መልኩ የፊት ግድግዳ የላይ ጣሪያ ብትጨምሩ ብዙ ስራ ትሰራላችሁና ይሄንንም እያደነኩ ይሄን መመሪያ እሰጣለሁ። ደብሩ ደብረ ሰላም ብለነዋል። ደብረ ሰላም መድኃኔዓለም ይባላል ማለት ነው። በኩረ ምዕመናን ለማ ተብለዋል። ወደፊት ደግሞ አለቃው ደግሞ ስም ተሰይሞ ይሾምላቸዋል። እግዚአብሔር ይባርካችሁ። ነው እንግዲህ የተሸለምኩትን እዚሁ እንድታዩት ነው። በእውነቱ ጸጋውን ያልብስልን። በወርቅ የተንቆጠቆጠ ይህንን ሞጣይት ይባላል። ይሄ ስሙ ሞጣይት ነው የሚባለው። የወርቅ መስቀልም አለው። የጽሑፍ ድንቅ ነው። እንግዲህ እናንተ አመስግኑልኝ ነው ያልኩት። በኩረ ምዕመናን ከነባለቤታቸው እጅግ በጣም በቤተ ክርስቲያን ስም በሃይማኖታችን ስም በራሴም ስም አመሰግናለሁ። እድሜዎትን ያርዝምልን፣ ጸጋውን ያብዛሎት። አሁንም ረጅም እድሜ ሰጥቶ ለቤተ ክርስቲያንም ለሀገርም የበለጠ ታሪክ እንዲሰሩ ያቆይልን። የደብሩ ሰበካ ጉባኤም የህንጻ አሰሪ ኮሚቴም በጣም እናመሰግናቸዋለን። ነገ ዛሬ አሁን የተደራረበ ፕሮግራም ሆኖ እንጂ እዚሁ ማደር ነበረብኝ። ልክ እንደዚሁ አይነት የሚመረቅ ቤተክርስቲያን አለ። ቅድሚያ ወደ እናንተ ሰጥቼ መጥቼ አሁን ደግሞ በርሬ ደግሞ ሌላ ወረዳ እነሞር ወረዳ ደግሞ እናንተው ቤተሰብ ክርስቲያኖች ማለት ነው ልንመረቅ እንሄዳለን። በሌላ ጊዜ መተን ቀድሰን ቆርበን እናቆርባችኋለን፣ ወንጌል እናስተምራለን። እናንተ ተዘጋጅታችሁ ፕሮግራም አመቻችታችሁ ስትጠሩኝ እኔ እመጣለሁ። አርቲስት አብርሃም የዚሁ ደብረ የእህታችን የበኩረ ምዕመናን ባለቤት ወንድም ነው እየተባለ ነው። እስካሁን ድረስ በስም ነበረ ፊት ለፊት ባየውም እሱ እንደሆነ አልገባኝም ነበር። ዛሬ እየተረዳሁት ነው። ባላገሩ ቴሌቪዥን ሲባል እኔ ባላገር ነገር ነበር ማለት የከተማ ሰውን አገኝቻለሁ። በጣም በስልክ ባለፈው ደውሎልኝ እንዳይቀሩብን አደራ ብሎ አሳስቦኝ አንዱም የሱ ሀሳብ ነው እያስወጣ ያመጣንና እንግዲህ አርቲስት አብርሃምን እድሜ ይስጥልን። እንግዲህ የሚታየው ነገር ሁሉ በዚህ በሱ ቴሌቪዥን እንደሚተላለፍ ተስፋ አደርጋለሁ። የበለጠ ሌላ ሰፊ አገልግሎት ደግሞ ተዘጋጅቶ ትምህርተ ወንጌል ህዝቡ የሚቆርብበት የልማት ስራ ኖሮ ደግሞ በሌላ ጊዜ ስንጠራ በበለጠ ተቀርጾ ደግሞ በዛን ጊዜ ስራ እንደምትሰራልን ተስፋ አደርጋለሁ። አርቲስት አብርሃም ወልዴን እግዚአብሔር እድሜና ጤና ይስጥልን። በሌላ ጊዜ ደግሞ እሱም እንደዚህ የቤተ ክርስቲያን ማዕረግ ለመስጠት ያብቃል። ለዛሬው በአርቲስትነቱ ይቆይልን። እግዚአብሔር ይስጥልን። አመስግኑ፣ እልል ብላችሁ አመስግኑ። ዝንቱ ኩሉ ኮነ በደብረ ሰላም ዝንቱ ኩሉ ኮነ በደብረ ሰላም በፈቃድ በፈቃድ እግዚአብሔር ዝንቱ ኩሉ ኮነ በደብረ ሰላም ዝንቱ ኩሉ ኮነ በደብረ ሰላም በፈቃድ
በፈቃድ በፈቃድ በፈቃድ በፈቃድ እግዚአብሔር ከመትባርከነ በመስቀልከ ዘወርቅ ዘወርቅ ከመትባርከነ በመስቀልከ ዘወርቅ ዘወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ መልከ ጼዴቅ አመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ መልከ ጼዴቅ አመልማለ ወርቅ ከመትባርከነ በመስቀልከ ዘወርቅ እልልታ እልል እያላችሁ እግዚአብሔርን አመስግኑ። በመስቀልከ ዘወርቅ ዘወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ መልከ ጼዴቅ አመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ መልከ ጼዴቅ አመልማለ ወርቅ አንደበቴም ያውጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመኝ ዛሬም ጎብኝቶኛል እየደጋገመ አንደበቴን ያውጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመኝ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ የነብሱና በኃይሉ የዝጋ የዳንኤል አምላክ ይኖራል ከኛ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን እልል 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 ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ልዘምር አብሬ እሱ ሳመሰግን ቢጎንበስ ቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የምስጋናን ቅኔ የአምላክ እያጨበጨባችሁ እልል እያላችሁ እልል እልል በገባው ሰማይ ፀሐይን ያቆመ ምእመናቶች አንዴ መድኃኔዓለም ተሰራ ቤትህ
መድኃኒዓለም ተሰራ ቤትህ መድኃኒዓለም ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ መድኃኒዓለም ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ መድኃኒዓለም 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 ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ መድኃኒዓለም ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ቤትህ መድኃኒዓለም ተሰራ 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 ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ መድኃኒዓለም ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ ተሰራ ቤትህ መድኃኒዓለም ተሰራ ቤትህ ማርያም ቤዛዊት ዓለም ማርያም ቤዛዊት ዓለም መስክሩ ማርያም ቤዛዊት ዓለም ማርያም ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም ማርያም ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም ማርያም ቤዛዊት ዓለም ማርያም አማላጃችን ማርያም አማላጃችን ማርያም አማላጃችን ማርያም አማላጃችን 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 ማርያም አማላጃችን 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 ማርያም አማላጃችን ያላጨበጨበ ያላለው ደስ ደስ ጀለም ያላጨበጨበ ያላለው ደስ ደስ እመቤቴ ማርያም ልቡን ትመልስ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም በአንድዬ በልጅሽ በመድኃኒዓለም ነይ ነይ ማርያም ነይ ነይ ቤዛዊት ዓለም ኧረ ነይ 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 በምህረት ጀለም ኧረ ነይ 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 በምህረት ኪዳነ ምህረት ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም ገብርኤል ያበሰረሽ ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም እኔስ ድንግልን ወዳታለሁ እጄን ለማ እኔስ ማርያምን ወዳታለሁ 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 አማላጄ እላታለሁ ምርኩዜ ነሽ እላታለሁ እናቴ ነሽ እላታለሁ ከወደድካት አጨብጭባ ከወደድሻት እልል በያ ዮሐንስ መጣ ከበረሃ ዮሐንስ መጣ ከበረሃ ጀለም ከበረሃ ከበረሃ እውራንን እያበራ ለምጻሞችን እያነጻ ዮሐንስ
ዮሐንስ መጣ ከበረሃ ጀለማ አበባ አበባዬ ተመስገን ጌታዬ አመስግኑ አበባ አበባዬ ተመስገን ጌታዬ ተመስገን 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 ጌታ ስለው ደስ ይለኛል ተመስገን ጌታ ሙሉ አካሌ ሰጥቶ ተመስገን ጌታ ዘምሪ ይለኛል ተመስገን ጌታ አበባ አበባዬ ተመስገን ጌታዬ አበባ አበባ ተመስገን ጌታ መድኃኒዓለም አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አመስግኑ አዳነን በማይሻር ቃሉ ደስ ይበለን እጃችሁን ከፍ እልል በሉ አመስግኑ አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ መድኃኒዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ እልል 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 አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አመስግኑ አዳነን በማይሻር ቃሉ ወምድረኔ ትገብር ፋሲካ ወምድረኔ ትገብር ፋሲካ ተሐዜማ በደመ ክርስቶስ ተሐዜማ በደመ ክርስቶስ ተሐዜማ በደመ ክርስቶስ ተሐዜማ በደመ ክርስቶስ ወምድረኔ ትገብር ፋሲካ ወምድረኔ ትገብር ፋሲካ ተሐዜማ በደመ ክርስቶስ ተሐዜማ በደመ ክርስቶስ እጃችሁን ከፍ በደመ ክርስቶስ ምድር ጸዳች ሐሴት አደረገች ምድር ጸዳች ሐሴት አደረገች በክርስቶስ እምነት ታጠበች በክርስቶስ በክርስቶስ እምነት ታጠበች በክርስቶስ በእውነት ታጠበች አማን በአማን አማን በአማን ጀለም አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን በአምላካችን ከኃጢአት ባርነት ነፃም ያወጣን ተነሱና መስገን ውለታ
ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። ከኃጢአት ባርነት ነፃም ያወጣን ሳለሁኝ መድኃኒት ክርስቶስ ከውድቀት አነሳኝ። ለኔ የሰጠኸኝ ተመስገን ብቻ ነው አምላክ ላንተ ደስ ይበልን በአምላካችን ከኃጢአት ባርነት ነፃም ያወጣን። ተነሱና መስገን ውለታው ብዙ ነው ምን ይከፈለው ግን በአምላኬ ድነት አገኘሁኝ። ስንቶን መንገዴ ብርሃን ሆኖኛል ለእርሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃም ያወጣን። ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ለመንገዴ ብርሃን ሆኖኛል ለእርሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃም ያወጣን። ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። የዕዳ ደብዳቤን ጌታ የቀደደው ስራ በዓይኔ አይቻለሁ። ስጦታው ቸር ነው ለኔ የሰጠኝ ተመስገን ብቻ ነው አምላክ ላንተ ያለኝ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃም ያወጣን። ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። እንደ በርጤሜዎስ እውር ነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል የእርሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስገን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው። የዕዳ ደብዳቤው ጌታ የቀደደው የማዳኑ ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነ ጌታ ስሙን እናመስግን እንዘምር በልልታ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። እጃችሁን ከፍ ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ። ከሚራራልን ፍቅር ከሆነው ዘላቂ ሰላም ከእግዚአብሔር ነው ይህን እወቂ ይህን ተረጂ በልብሽ ጉልበት ለእርሱ ስገጂ። ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ጣት አገሬ ተጠለይ በእግዚአብሔር ታዛ። የውጣ ውረድ የጉስቁልናው ከእግዚአብሔር ነው መከራ ማብቂያው። ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳ። ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር አገሬ በእግዚአብሔር ታዛ። ማራት ኢትዮጵያ ማራት አገሬ በየሄድኩበት መጠሪያ ስሜን
ይብቃት ሌሊቱ ይውጣና ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለኝ በእግዚአብሔር ታዛ ሀገሬ ተጠለኝ በእግዚአብሔር ታዛ በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራልን ሲፈር ንጉሱ በቀል የእርሱ ነው አይደለም ያንቺ በጸጋው ታድረሽ በጸሎት በርቺ ኢትዮጵያ ሰላምሽ ይብዛ ተጠለኝ በእግዚአብሔር ታዛ ሀገሬ ተጠለኝ በእግዚአብሔር ታዛ የውጣ ውረድ የጉስቁልናው ከእግዚአብሔር ነው መከራ ማብቂያው ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳ ኢትዮጵያ ሰላምሽ ይብዛ ተጠለኝ በእግዚአብሔር ታዛ ሀገሬ ተጠለኝ በእግዚአብሔር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አንደበት የሚያወጣ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ወጥመድ ተሰበረ እኛም አመለጥን ከኃጢአት ፈላጻ ከሙታን ተረፍን የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ልዘምር አብሬ እርሱን ሳመሰግን ሚልኩን ብስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ዛሬም ጎብኝቶናል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንሰግድ ነገሥታት ሚያውጁ ሁሉም ቢተወንም ቢጠላንም ዓለም ጽናት ይሆነናል ጌታ መድኃኔዓለም አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወርቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ጨለማ ውጡኝ በጠላት ሀገር ለዘመናትም ስረገጥ ስኖር ዳቢሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶቼ ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ ያከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማርያም የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና እናት አባቴ ባያስታውሱኝ ይቻለ ንቃኝ ገብታ ብተወኝ
አንቺ ካለሽኝ ምን ሆናለሁ? አውሎ ንፋሱን ባሮን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም የምጽናናበት ስምሽ ነውና ድንግል ሆይ ላንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሀሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀር በማምላክ እኔስ ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ ማርያም የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ክፉስ ደስም ቢዝቱብኝም አንቺን መውደዴን አያስተውኝም በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና